ያሏት አሉ በመጽሐፍ ቅዱስ ላይ እነ ቅድስት ኤልሳቤጥ። እመቤታችን ግን የምትል ጥሩ ነው እነሆኝ የጌታ ባሪያው። አረ በስመ አብ እመቤቴን በስመ አብ ወላዲተ አምላክ በጣም በቃ ትህትናዋ ዝም ብላችሁ ሳሉት በጌታ ስም እርጋታዋ ጌታ ኢየሱስን ከመውለዷ በፊት ራሱ ያላት ሁኔታ በጣም የሚደንቅ ስትወልድ ያላት ክብር ጌታ ይወጣ ተለይቷል። ክብሯ ሌላ ታሪክ ይሆናል። ወላዲተ አምላክ የመሆን ክብር በምንም አይገኝም። የፈለክ ንጽህና አሁን የእመቤታችን ንጽህና የፈለገ ደረጃ ቢደርስ ከዛ በኋላ እግዚአብሔርን ከመውለድ ጋር ግን አይተስተካከልም። ወላዲተ አምላክ መሆን ትልቁ ጸጋዬ ነው። በቃ ወላዲተ አምላክ ትልቁ ክብር ይሄ ነው። እንደዚህ አይነት ክብር በምንም አይገኝም። የእግዚአብሔር እናት መሆን የአምላክ እናት መሆን በራስ አይቻልም። ይቻላል? አይቻልም። እግዚአብሔር እመቤታችንን መርጧታል እናውቃለን። ከሴቶች መካከል የተለየች ከመሆኗ የተነሳ አዎ መርጧታል። ግን የእመቤታችን ንጽሕት በመሆኗ ያ ንጽሕና አምላክን ለመውለድ ብቃት ሰጥቷት ማለት ነው። በቃ በቂ ነው። የኔ ንጽሕና አምላክን ለመውለድ ብቃት ይሰጠኛል። እንደዛ እመቤታችን አትልም። ያው በእርግጥ እኛም እንደዛ አናስተምርም። ግን እግዚአብሔር በእርሱ ምሕረት በእርሱ ቸርነት የብቸኛ ልጁ የኢየሱስ ክርስቶስ እናቱ እንድትሆን ቅድስት ድንግልን መረጣት በምህረት በቸርነት። እሺ እመቤታችን ለእንደዚህ አይነት ትልቅ ክብር ስትሾም ሔዋን አልተሾመችም። ለዚህ ባይዚ ሔዋን በቃ የተሰጣት በጣም ብዙ ነገር አለ። እርሱን ይዛ እንደማመስገን ሔዋንን አታማርብን እንዳትሉኝ እንጂ ዘላለም ያማርረናለም። ግን ያው ማነው አባ ጊዮርጊስ ነው ኧረ እንኳን በላሽው ያለው። ይኸው ጌታ ኢየሱስ መጣልን አንቺ በመብላትሽ ያለው አባ ጊዮርጊስ ነው ወይስ ማነው? እሺ ለማንኛውም ያስጨነቀኝ እኮ ነው። ሊዘጋ ይችል ይሆን እንዴ ቻርጅ ሰካ። እሺ አስተካክዬ መግባት ሲኖርብኝ ሳላስተካክል ገብቼ ነው ተጣልፌና ሶሪ። እሺ ኤኒዌይስ ሔዋን አምላክ ትሆኛለሽ የሚል የሐሰት ወሬን የሐሰት መረጃን ሰምታ ከሴጣን አሜን ብላ ተቀበለች። አይተዋል። አምላክ ለመሆን ጉጉት ያውም የመጣው ሲመጣ ማለት ነው የእግዚአብሔር መልአክ ነኝ ብሎ ራሱ አልመጣም እኮ በቃ ባብኑ መጥቶ ሹክ ያላት ከእግዚአብሔር እንዳልሆነ እያወቀች ልቧ እያወቀው ሔዋን እንደዚህም አይነት ነገር አለ እስቲ ልሻማ አይነት ነገር እመቤታችን እባብ መጥቶ አይደለም የሚነገራት እባብ መጥቶ ቢነገራት እባብ ራሱ መጥቶ የእግዚአብሔር መልአክ ራሱ መጥቶ ጸጋ ይሞላብሽ ደስ ይበልሽ እያለ ሲያበስራት እንዴት ያለ ሰላምታ ነው እመቤታችን ይህ እንዴት ያለ ሰላምታ ነው አለች። ከዛ በኋላ ያስረዳት አብራርቶላት ምናምን ከዛን በእምነት ተቀበለችና የአምላክ እናት የጌታ እናት ትሆኛለች ስትባል እንዳልኳችሁ እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ። የጌታ ባሪያ ያለችው ማን ነው? መልአኩን ነው አይደለም፣ እራሷን ነው። እነሆኝ የጌታ ባሪያ የጌታ እናት ትሆኛለች አልከኝ። በቃ እኔ የጌታ ባሪያው ነኝ። ከተወለደ እሰየው ይወለድ፣ ግን እኔ የለርሱ ባሪያው ነኝ። ኧረ በስመ አብ እንዲህ በስመ አብ። ሲጀመር እምነት ይፈልጋል። በነገራችን ላይ ቃል ስጋ ሆኖ ካንቺ ሊወለድ ነው በድንግልና ልትወልጂ ነው ሲባል እንደዚህ ነገር እምነት እኮ ይጠይቃል። አይጠይቅም እንዴ? ይጠይቃል። አንድ ጸሐፊ ምን አይነት ነገር ጽፎ ይቻሉ ተራራን ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ የሚያስፈልግ እምነት ሊኖር ይችላል። የሚጠይቅ እምነት አይደል? አንድን ተራራ ወደ አንድ ቦታ ተሻገር ብትሉት ይሻገራል ብሏል ነበር ጌታ ኢየሱስ። እምነት ካለ ማለት ነው። አንድን ተራራ ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ የሚያስፈልግ እምነት ሊኖር ይችላል። የእግዚአብሔርን ቃል ከሰማይ ወደ ምድር ለማውረድ ግን የሚያስፈልግ ደግሞ እምነት ይጠይቃል። ይሄ ያለ እምነት እኮ ያለ ፈቃዷ እኮ የሆነ ነገር እኮ አይደለም። ለመፍቀድ ማመን አለባት። አምና ነው እሺ የምትለው። እንዴ እሷ በጣም ያመነች ሰው ናት። ስለዛ ምን ይላል እዛው ላይ አሁን ሉቃስ ወንጌል ምዕራፍ 1 ዝቅ ብሎ ምንድነው የሚለው? ቅድስት ኤልሳቤጥ በመንፈስ ቅዱስ ተሞልታ ምን ብላ መሰከረችላት? ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ምን ያለች? ያመነች የእምነት ሰው ናት። በጣም የእምነት ሰው ናት እመቤታችን። እና ሰው በታላቅ እምነት ውስጥ ሆና ታላቅ እምነት ታላቅ ትህትና አጣምሮ በዚህ ደረጃ ይያዛል። በስመ አብ። እና ከዛ በኋላ እመቤታችን ያው ትሁት ናት እንደምታውቁት። ሁሌም ነው ይሄንን የምነግራችሁ። በጣም ነው ደስ የሚለኝ ይሄ እመቤታችን ነገር። በጣም ሁሌም ሳስበው በጣም ነው አዲስ የሚሆንብኝም የሚያስደንቀኝም። ያው ታናሽ ብላቴና ናት።
በእድሜዋ ካረጀች በኋላ ወደ ጸነሰችው ወደ አክስቷ ወደ ኤልሳቤጥ ትሄዳለች። ወደ ዘመዶ ወደ ኤልሳቤጥ ትሄዳለች። እዛ መንፈስ ልክ እመቤታችን ሰላም ስትላት መንፈስ ቅዱስ መጥቶ ቢሞላባት በትልቋ ሴትዮ በቅድስት ኤልሳቤጥ ላይ ቅድስት አልኳት። ሉቃስ ወንጌል ምዕራፍ 6 ቅድስት ስለሚላት ነው ኤልሳቤጥን እና ሰው በቅድስት ኤልሳቤጥ ላይ ገና የእመቤታችን የሰላምቷ ድምፅ ወደ ጆሯ ሲገባ እኮ ነው መንፈስ ቅዱስ መጥቶ ቢወርድስ እና ኤልሳቤጥ መሰከረች። መንፈስ ቅዱስ ልክ በእርሷ ላይ ሲሞላ በታላቅ ድምፅ ጮሃ መሰከረች። ምን ብላ? በታላቅ ድምፅ ጮሃ ምን ብላ መሰከረች? ምን አለች? የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ ዘሏል። አርለልችሁ በጣም የሚያስገርም እኮ ነው። ጽንሱ ሳይቀር ዘለለ። ጽንሱ ማን ነበር ያኔ? ጽንሱ ዮሐንስ መጥምቁ ዮሐንስ ነበር። አስቀድሞ በሉቃስ ወንጌል ምዕራፍ 1 እዛው ከፍ ብሎ ዘካርያስ ካህን ጋር ቅዱስ ገብርኤል ተልኮ ሄዱ ነበር እና ስለሚወለደው ሕፃን ልጅ ሲነግረው ከቅድስት ኤልሳቤጥ የሚወለደው ሕፃን ልጅ ማለት ነው። ስለ እርሱ ሲነግረው ምንድነው በማህፀን ሳለ በመንፈስ ቅዱስ ይሞላል ብሎት ነበር። በማህፀን ሳለ በመንፈስ ቅዱስ የተሞላው ያኔ ነው አይደለ? መንፈስ ቅዱስ ወደ ኤልሳቤጥ ላይ ወረደ። ልክ ሲወርድ በማህፀኗ ያለው ጽንስ ሳይቀር ዘለለ። ስለዛ ለሕፃኑ ልጅ የመጣው መንፈስ ቅዱስ ነው በኤልሳቤጥ ላይም ይሞላል። ስለዛ መንፈስ ቅዱስ ጽንሱንም እናትየዋንም ሞልቶ ጽንሱን ከውስጥ ያዘልላል። ከላይ እናትየዋን ደግሞ በታላቅ ድምፅ እያስጮኸ እነሆ የጌታ እናት ወደ እኔ ትመጣ ዘንድ ኧረ እንዴት ይሆንልኛል እያለች እንድትጮህ ያደርጋታል። በታላቅ ድምፅ ጮኸ ነው የሚለው። በታላቅ ድምፅ ጮኸ እነሆኝ የጌታዬ እናት። ኧረ በስመ አብ የጌታዬ እናት የሚለው ስሟ የአምላኬ እናት። በስመ አብ ይሄ በቃ ምን አይነት ክብር ነው ይሄ! በስመ አብ ለምን መሰለህ ትልቅ ክብር የሚሆነው የጌታዬ እናት። ያ ጌታዬ የተባለው አካል ለቅድስት ኤልሳቤጥ ብቻ አይደለም ጌታነቱ። ጌታነቱ ለቅድስት ኤልሳቤጥ ብቻ ሳይሆን ለማንም ጭምር ነው። እሺ ለቅዱስ ሚካኤልስ? ለድንጋዮችስ? ለየትኛውም ፍጥረትስ? ለሰማይና ለምድርስ? ለየትኛውም የዓለም ዳርቻስ? ለሁሉም ጌታቸው ኢየሱስ ክርስቶስ አይደለም ወይ? ነው። የኤልሳቤጥ ጌታ የቅዱስ ሚካኤል ጌታ ነው። ኤልሳቤጥ የጌታዬ እናት ካለቻት ቅዱስ ሚካኤልም ያ ጌታ የእርሱም ጌታ ስለሆነ ልክ ወደ ምድር ሲመጣ በስጋ ሲገለጥ ምናምን ቅዱስ ሚካኤል ኢየሱስ ለቅዱስ ሚካኤል ጌታው መሆኑን የሚያውቁ ይመስላችኋል? በፍጹም። ዕብራውያን ምዕራፍ 1 ላይ ምንድን ነው ያለው? በኩሩን ወደ ዓለም ሲያገባ ይላል። በኩሩን ኢየሱስን የመጀመሪያው ልጅ ማለት ነው። በኩሩን ወደ ዓለም ሲያገባ፣ ወደ ዓለም የገባው በእመቤታችን በኩል ነው አይደል? አዎ ነው። በኩሩን ወደ ዓለም ሲያገባ ይላል የእግዚአብሔር መላእክት ሁሉ እሺ ለእርሱ ይስገዱ ይላል። እነማን? ቅዱስ ሚካኤልና ቅዱስ ገብርኤል ብቻ ነው? የእግዚአብሔር መላእክት ሁሉ ለበኩሩ ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ለእርሱ ይስገዱ ይላል። ስለዛ ቅዱስ ሚካኤል በኩሩ ወደ ዓለም ሲገባ በርከክ ብሎ ጌታዬ ይላል አይልም? ይላል። ቅዱስ ሚካኤል ቅዱስ ገብርኤል በጌታ ኢየሱስ ፊት በኩሩ ወደ ዓለም ሲገባ በርከክ ብሎ ጌታዬ ይላል። እመቤታችንንስ ቅድስት ኤልሳቤጥ ምንድን ያለቻት? የጌታዬ እናት አይደል? ማይ ብራዘር ቅዱስ ሚካኤል ወላዲተ አምላክን የጌታዬ እናት ነው የሚላት። የአምላኬ እናት። ኧረ በስመ አብ። እኔ ይሄ የእመቤታችን ነገር በጣም በጣም ክርስቶስን በጣም የሚያስደንቅ ነው። በጣም የሚያስደንቅ ነው እና ኤንዌይስ እንድች ያለች ይህቺ እመቤት የእርሷ ደግሞ ልደቷ ነው፣ ነገ ልደቷ ነው እና ይህንን ነገር ማሰብ በጣም ድንቅ ነው። የእመቤታችን ልደት ለእኛ በጣም ደስታችን ነው። በጣም የነቢያት ሁሉ ተስፋቸውም ጭምር ነበረች። በምናቃለን አልኳችሁ ከልጇ ጋር አብሮ እሷን የሚያዩት ነበር በትንቢት ኖ ድንግል ጸንሳለች። ያው ምልክት ጌታ ራሱ ምልክትን ይሰጣቸዋል ካለ በኋላ እንደዚያ ያለው ድንግል ጸንሳለች ሲል ነበረው። ስለዛ ተስፋቸው ናት። ድንግሊቱን አብሮ ከህፃን ተወልዶልናል ከተባለው ከመሲሁ ጋር ድንግሊቱን ሲያዩት ነበር። ስለዛ ድንግሊቱ በተስፋ ትታይ ነበር። እሷም ምልክት ስለሆነች ማለት ነው። ምልክት ስለሆነች በድንግልና መወለዱ ጌታ ኢየሱስ ይህ ምልክትነት አለው እና የእመቤታችን መወለድ በጣም ለኛ ደስታችን ነው። ከእርሷ ደግሞ በጣም ብዙ የምንማረው ነገር አለ። ይሄ እምነቱ ትህትናው እንዳልኳችሁ እንዴ አንተ እንደዛ በታላቅ ድምፅ ጮኻ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው።
ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት እያለች ስትጮህ እኮ ቅድስት ኤልሳቤጥ ብያቸዋለሁ ከዚህ በፊትም ጮኸች ብቻ ራሱ አይደለም የሚለው በታላቅ ድምፅ ጮሃ ነው የሚለው። የጮኸችው ራሱ በታላቅ ድምፅ ነው። በታላቅ ድምፅ እንዴት ነው የጮኸችው? በታላቅ ድምፅ እዚህ ገስት ላስገባና አንድ ሰው በታላቅ ድምፅ ጮህ እንደዛ ሊል ይችላል? ጋይስ እኔ እዚህ ጋር ነው ጎረቤት መረበሽ አልችልም። እሺ በታላቅ ድምፅ ጮሃ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው፣ የጌታዬ እናት ወደ እኔ ትመጣ ዘንድ። አረ እንዴት ይሆንልኛል? ኦኬ እሺ፣ የሆነ ሳሌ ድምፅ ይራፈርኩት ወዲያውኑ ዘካርያስ ካህኑንች እንዳትሉኝ። እሺ እሺ፣ ወደዛ ድምፅ ወሰድኩት። እሺ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ይሄ በጣም የሚያስደንቅ እኮ ነው ጋይስ። ማለት ልክ መጥምቁ ዮሐንስ ጌታ ኢየሱስ ልክ ወደ እርሱ ሊጠመቅ ሲመጣ ማለት ነው እንዴ እኔ በአንተ ልጠመቅ ይገባል እንጂ አንተ ወደ እኔ እንዴት ትመጣለህ? ጌታ ወደ ባሪያው፣ ጌታ ወደ እኔ እንዴት ይሆንልኛል? ነው አንተ ጌታ ወደ እኔ ይመጣ ዘንድ እንዴት ይሆንልኛል? አይሆንም። ማን ነው የሚለው? መጥምቁ ዮሐንስ ጌታ ኢየሱስን እኮ ነው ሊጠመቅ ሲል ማለት ነው። ጌታ ኢየሱስ ሊጠመቅ ወደ እርሱ ሲመጣ ኢየሱስም ባይዜ ኤልሳቤጥና ማርያምን ያዙና የኤልሳቤጥ ልጅና የማርያም ልጅ ደግሞ እዩ። የኤልሳቤጥ ልጅ መጥምቁ ዮሐንስ ነው። የማርያም ልጅ ደግሞ ጌታ ኢየሱስ ነው። ጌታ ኢየሱስም የማርያም ልጅ ልክ ማርያም ወደ ኤልሳቤጥ እንደሄደችው ጌታ ኢየሱስም እኮ ሄዶ ነበር ወደ ኤልሳቤጥ ልጅ ወደ ዮሐንስ መጥምቅ ሲሄድ ይሄኛው ዮሐንስን ምን ብሎ ነበረ? ኧረ አንተ ወደ እኔ ትመጣ ዘንድ እንዴት ይሆናልኛል? እንዴት ይገባል? አንተ ወደ እኔ ትመጣ ዘንድ አይገባኝም። ወደ እናቶቻቸው ደግሞ ሊድ ቅድስት ኤልሳቤጥና እመቤታችንም ወደ ቅድስት ኤልሳቤጥ ሄዳ ነበር። ቅድስት ኤልሳቤጥም በመንፈስ ቅዱስ ተሞልታ ምን አለች? እነሆኝ የጌታ ባሪያ እነሆኝ የጌታ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የጌታዬ እናት ወደ እኔ ትመጣ ዘንድ የጌታዬ እናት ወደ እኔ ትመጣ ዘንድ አይገባኝም ነው። ባይዚ ማን ነኝ እኔ? ማን እንጂ መጽሐፍ ቅዱስ ባይዚ ቅድስት ብሎ ራሱ መስክሮላት ማለት ነው። ቅድስት ነች ብሎ መጽሐፍ ቅዱስ መስክሮላታል። ሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ ዘካርያስና ባለቤቱ ማናት ቅድስት ኤልሳቤጥ በእግዚአብሔር ፊት የእግዚአብሔርን ሕግጋት ሁሉ እየፈጸሙ በእግዚአብሔር ፊት ጻድቃን ነበሩ ይላል። ጻድቃን ነበሩ፣ ሰው ቅድስት ናት፣ ጻድቅ ናት ብሎ መስክሮላት። ግን ልክ እመቤታችን ትመጣለች፣ ለካ በማህፀኗ ያለው ጌታ ነው። በእመቤታችን ማህፀን ያለው ለካ የኤልሳቤጥ ጌታ ነው። በእመቤታችን ማህፀን ያለው ለካ የዓለማት ሁሉ ጌታ ነው። የዓለማት ሁሉ አስገኝ ነው። ሁሉ በእርሱ ሆነ የተባለለት ነው። መንፈስ ቅዱስ ይህንን ገልጦላታል። ምክንያቱም መንፈስ ቅዱስ ሞልቶባት ይህን እየተናገረች ያለችው እንጂ ማንም ምንም እንደነገራት መጽሐፍ ቅዱስ አልነገረንም። ሰው ይህንን ነገር አይታ ኧረ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ስለዛ ጌታን በመጽነሷ ያገኘችውን ክብር ታያላችሁ ጋይስ፣ ታያለ ወንድሜ፣ ታያለሽ እህቴ። ጌታን በመጽነሷ ጌታን በመውለዷ ያገኘችው ክብር እንዴት ልዩ እንዳደረጋት እያያችሁ ነው። መጽሐፍ ቅዱስ ጻድቅ ያላት እሷ ራሱ ኤልሳቤጥም ብትሆን ምንም እንኳን ዘመዷ ሆና ራሱ ያውም ታላቋ በጣም ትልቅ ሴትዮ እንኳን ሆና አንቺ ወደ እኔ ትመጪ ዘንድ እኔ አይገባኝም እስክትል ድረስ የሚያደርጋት ምንድን ነው ከተባለ የማን እናት መሆኗ ነው? የጌታዋ እናት መሆኗ። ያ ጌታ እንዳልኳችሁ የሚካኤልም ጌታው ነው። የቅዱስ ሚካኤል ጌታው የእርሱም እናቱ ነች። ወደድክም አልወደድክም፣ አመለካችኋት አልከንም አላልከንም፣ አለቀስክም አላለቀስክም፣ እኛ የምናውቀው ግን አንድ ነገር አለ። እመቤታችን የትኛውን ፍጥረት ያልተሰጠውን ክብር አግኝታለች። ቅዱስ ሚካኤል ያላገኘውን አግኝታለች። ቅዱስ ገብርኤል ያላገኘውን አግኝታለች። አንተ እኔ በጣም ትልቅ የሆነ ከሁሉ የሚለያት በቃ የአምላክ እናት አለቅ የጌታ እናት። ይሄ ትልቅ ክብር ነው። ግን የፈለጋችሁትን ልትሉን ትችላላችሁ። የሱን እንፈቅድላችኋለን። አመለካችኋት ምናምን ስትል ማድረግ ትችላለህ። ማይ ብራዘር ትችላለህ። እኛ ልባችንን እኛ እናውቋለን። የምናመልከውን ብቻውን የሆነውን ጌታ ኢየሱስን የወለደችው እናቱ ኧረ በስመ አብ እናታችን ልትሆን እራሱ አይገባንም እኮ። ጌታ በጣም በምህረቱ ባለጠጋ ስለሆነ ነው እንጂ ልክ እግዚአብሔር በምህረቱ ባለጠጋ እንደሆነ እንደተባለ ጌታ ኢየሱስም የባህሪ ልጅ ነው እና በምህረቱ ባለጠጋ ስለሆነ እናቱ አድርጎ የሰጠን እንጂ አንተ ትገባለህ የእመቤታችን ልጅ ለመሆን አትገባም። ማይ ብራዘር አትገባም፣ አንገባም። ግን ጌታ በምህረቱ ግን እናቱ አድርጎ ሰጥቶናል። እናቱ አድርጎ ሰጥቶናል ማለት ከራሱ ጋር በምህረቱ አንድ አድርጎናል እያለን እኮ ነው። ከጌታ ኢየሱስ ጋር አንድ የሆንን እኛ
ለእኛ እኮ ነው የእመቤታችን እናት የሆነችው አይደለም እንዴ? ከጌታ ጋር አንድ ስለሆንን የእርሱ እናት የእኛም እናታችን ሆነች። እንደዛ ነው። ስለዛ አሁን ሔዋን የሙታን እናት ሆነች። ሔዋን የሙታን ሁሉ እናት ሆነች። እመቤታችን ግን በልጇ በክርስቶስ በኩል የሚድኑ የእነርሱ የሕያዋን እናት ሆነች። የሕያዋን እናት ነች። አንዳንድ ሰው እናት አይደለችም ካልክ በሙታን መንደር ሆነ እንዴት እናት ትሆናለች? አይደለችም። አይቷን አይደለችም። በቃ ሙት ነህ ሲጀመር። እንደዛ ካልክ የሞትክ ነህ ማለት ነው።